ልክ ከሆነ ዝናን ልቀቅ ብሎ እያስፈራራው ነው። እሱም እኔ ዝናን አልለቅም ብሎ ይዟል ማለት ነው። መድብል ግን አንበሳ ነው፣ የምር በጣም አንበሳ ነው። ምክንያቱም እሱ አሁን እንዳለው እሱ ተለቀቀው ልጅቷንም ላይ ለቋት ይችላሉ። ሁለተኛ ደግሞ የአባቷ ነገር የብሩክ ነገር ምንም መፍትሄ ላያገኝ ይችላል። ስለዚህ መድብል ያረገው ትክክል ነው። አሁን ሞገስም ሲጨቀጭቀው የነበረው ምንድን ነው? በቃ እንልቀቀውና ምሳሌን እናስለቀቃት። ምክንያቱ ደግሞ እሱ ብሩክ ራሱ ቢኖር እኮ ለልጁ ትልቅ መስዋዕትነት ነው የከፈለው። ህይወቱን ሁሉ የኖረው ለእሷ ነው። ስለዚህ እሷን እናስለቅቃት እያለ ሞገስም ሲጨቀጭቀው ነበረ። መድብልም አይሆንም አይሆንም እያለ ነው። እንግዲህ እዚህ ላይ በፎቶ ላይ ደግሞ እንደምታዩት ቅድስት ማህሌት እግር ላይ ተደፍታ እየለመነቻት ነው። ያው ማለት ግን ምን የምታውቀው ጉዳይ የላትም። እሷ ግን የምታውቅ ስለመሰላት እባክሽ ማህሌት እባክሽ ልለምንሽ፣ ምሳሌ ያለችበትን ነገሬን እባክሽ ልማጸንሽ እያለች እንግዲህ እግሯ ላይ ወድቃ እየለመነቻት ነው። ማህሌትም ይሄን አጋጣሚ ተጠቅማ ደስታ በደስታ ፍንጥዝጥዝ እያለች ነው። ግን አሁን እስከዛሬ ድረስ ዝና አሁን ደግሞ ካሌብ በመጠቀሚያ እያረጋት ነው። ማህሌትም ያው ስለመሰላት ነው እንጂ በገንዘብ ገና ለገና ታገኛለሽ እያሉ እስከዛሬ አንድ ጠብ ያለላት ነገር የለም። ምንም ነገር ያገኘችው ነገር የለም። እስካሁን ኤፍራታ ላይ ተደልባ ነው የምትኖረው። ግን ያው ህልመኛ ስለሆነች በቃ አገኛለሁ፣ ነገ አገኛለሁ፣ ሀብታም ሆናለሁ በሚል ትልቅ ችግር ውስጥ እየገባች መሆኑን አላወቀችም። አሁን እንኳን የገቡበት ችግር ኤፍራታ የገባቸው ችግር በሷ ነው። አንቺ ትልቅ ችግር ውስጥ ነች ስትላት አንቺ ነሽ ለዛ የዳረግሽኝ አለቻት እኮ እና አንቺን ይገሉሻል ሞት አልፈራም ተንግዲህ አለቻት። ለመድብል ያንን መድኃኒት አጠጥቸው ኑሮ ወይም ባላጠጣው ኑሮ እንደዚህ መሞት አይቀርም፣ ግን አሁን ቀኔን አራዝም ያለሁኝ ስለዚህ ምንም አይመስለኝም። እዚህ ሁላ ጣጣ ውስጥ ደግሞ የጨመርሽኝ አንቺ ነሽ አለቻት ማለት ነው። እና እውነቷን ነው። እሷ ናት ሁላ ጣጣ ውስጥ እንትን ያለች የተጀመረቻት። እና መድብል አንበሳ እና አሁን እሱ እውነቱን ነው። አሁን መድብል ያለው ትክክል ነው። እሷን እንደዚህ ነው ምር ሰጠናት እንግላታለን እሱን ለቀቅ ብሎት ቢለቅ መልሰው ዋና ጥላት አድርገው የሚይዟቸው እነሱን ነው። አይለቋትም። እሱም ዝናም ከተፈታ እንዳውሬ ነው የሚነሳባቸው። ስለዚህ ዛሬ ምሳሌን ቢለቋት ነገ መልሰው ምሳሌን ብቻ ሳይሆን ሌሎቹንም ጨምረው እንደሚያንገላቷቸው ነው። ይሄን ደግሞ መድብል ጥንቅቅ አድርጎ ነው ያወቀው። እና መድብል ጭንቅላቱ አንበሳ ነው፣ አርቆ ነው የሚያስበው። ቅድስት እነ ምንትና እነ ሞገስ አሁን ያሁኑት እናዩት። በቃ እሷ ተለቀቅ እንደው ምንም አያደርጓትም። ምክንያቱም እሷን ተገደሉት ይሄን እንደሚገሉ ስለሚያውቁ ንክቻ አያደርጓትም፣ ጫፏን አይነኳትም። እና መድብል አሁን በጣም ትክክለኛ ውሳኔ ነው የወሰነው። እና እሱም በጣም መተው አንገላታው ምናለው ምንም ሊናገር አልቻለም። ግን ይሄ ዝና ወይ እንዲሁ ይፎክርባቸዋል። ታስሮ ራሱ ይፎክራል። እኔ አልለቃችሁም፣ እኔ ምንድን ነው ያበበ ደንበቻ ልጅ እኔ አልለቃችሁም ነው የሚለው። በቃ ይፎክራል። ያኔ እንደሚፈታ እርግጠኛ ነው። በኋላ እንደሚበቀላቸው እርግጠኛ ነው። ለዛ ደግሞ እዛው ፊታቸው ነው የሚነግራቸው። እና ያበበ ደንበቻ ልጅ ጀግና ነው። እስካሁን አንድ የሚዋለው ነገር የለም። አንዲት እንግዲያ ስለ ብሩክ ያውቃል። ብሩክ ነው ስለ ብሩክን እርሳና ይልቁንስ ለምሳሌ አስባለሁ ይገሏታል አለው። ምሳሌን ተገደሏት። ምሳሌም ትሞታለች፣ እኔም እሞታለሁ፣ አንተም ትሞታለህ፣ ሶስታችንም ነን አለው። እኔን ማለቅ በቃ እንደዚህ ሲለውና ነገሩን ካሌብም ደውሎ አናግሮት ነበረ። ካሌብንም ያው ዝም ስላለው ካሌብም እንትና ላይ ደውልና ማህሌት ላይ ለሱ ቅርብ የሆነ ሰው አለ እንዴ ማን አለ በዙሪያው ሲላት፣ በዙሪያው ቅድስትና ዳጣ ናቸው ያሉት። ምንድናት ቅድስት ምን ሆናት ሲላት፣ የቤት ሰራተኛ አለ። ያምሻል እንደ አንቺ እንኳን ለቤት ሰራተኛ ለወንድሙ ልጅን እኮ ይዘን አንለቅም ናሉ። እንዴት የቤት ሰራተኛ ታያለሽ? ያምሻል አላት። አሁን እሷ ደግሞ በቃ አሁን ካሌብን ከጀልታ እያለኝ ነው ማለት ነው። እና ካሌብ ስራ ሳይወድልኝ አይቀርም። እስከ ዛሬ ዝና ነበር የምትለው፣ አሁን ደግሞ ወደ ካሌብ ዙራ ላይ ማለት ነው። እንገናኝ ስትለው እኔ እኮ የሱቅ ዕቃ የለውም በፈለግሽ ሰዓት የምታገኘኝ አላት። እንዲህ ካሌብ መቀብረር ያለ ነው።
እና ማሮቼ ላይክ፣ ሸር፣ ሰብስክራይብ አድርጉ። የዚህ ድራማ መጨረሻው ምንድን ነው? ብሩክ መቼ ነው የሚገኘው? በጣም ብዙ ታሪክ ነው ያለው እና ብሩክ መምጣት ነበረበት። እንግዲህ አሁን እንኳን እየበሰለ ነው፣ መምጣቱ አይቀርም። እኔ ግን ያንደላላ ደግሞ ቅድስት ጠርታው ቤትና ምናምን እንደዚህ የጠፋ ሰውም ትፈልጋለህ ሀይል ስትለው ብለው ነበር እና እሷ ብሩክ እንዲፈልግላት ነበር እና አሁን ተይዙ። እች ደግሞ ስትያዝ ጩጫሳ ምናምን ትምህርት ቤት ዳ ነው እንዲ ስላ የለም ትምህርት ቤት አልሄደችም እና ተደወይ ክዳ ነው ሲላት አግተዋታል እና እሷ ተይዛ ነው ትፈልገለ ኮሚሽን ክፈኛል አላትም። ይደላለ ስራው ነው እሱ ውጣልኝ ብላ ያባረረችው እና እሷ በጣም ነው በቃ ያደራ ልጅ ናትን የልጅ እኮ እንደዚህ አድርጋ በጣም ነው ቅድስት ያዘነችው። ከሁሉም ቅድስት ናት ያዘነችው። በኋላ ላይ እሱ መድብል መጥቶ ቅድስት ምግብ የለም እንዴ ሲላት ምግብ ሽሮ አለ ሽሮ ነው ያለው ስትልና እና ታዲያ ሽሮ ምግብ አይል እንደ ችግር የለውም የቤት ኪራይ ጠይቁ እንዴ ሲላት አዎ የ2 ወር የቤት ኪራይ ያለብን። ያ ማለት ኢኮኖሚያቸውም ዝቅዝቅዝቅ እያለ ነው ማለት ነው። ቁልቁል እያለ ነው ኢኮኖሚያቸውም ዝቅዝቅዝቅ አላልኩም። እና አይ እንግዲህ ከወር በኋላ እዚያው የምሳሌና የብሩክ ቤት ማለት ነው እዛ እንሄዳለን። ለጊዜው ደግሞ ያንን ከፍላለን ችግር የለው ምናምን ሲላት አይ እኔ ግን በቃ ምሳሌን ካላመጣሃት በቃ እኔ ምንድን ሲል ምን ልታረጊ ነው ሲላት አይ እኔ ምናምን ስትል ልትጠቁሚያቸው ነው አላት። አሁን ችግሩ ደግሞ ቅድስትን ወይም ደግሞ ዳጣን ተያዟቸው ወይት ነው ያውቃሉ። አሁን ያ ነው ችግሩ እና ሊጠቁሙ እነሱን ታስጨነቋቸው ሊነገሩ ይችላሉ ብዬ አስባለሁ። አሁን እሱም ያለው ካሌብ ማነው የሚያውቅ ያለ ስላላት ማህሌት ደግሞ ተጠረጠረው እነሱን ነው ያ ሞገስ ያ ቅድስት ያዳጣ ሶስቱም ደግሞ ያውቁታል ቦታውን እና ይጠቁመው እንደሚደርስበት ተስፋ አለኝ። ምክንያቱም እነሱ ከያዛቸው ይናገራሉ ብዬ አስባለሁ፣ በተለይ ሴቶቹ ከሆኑ እና እነሱ ስለሚያውቁ የሚያውቅ ማን አለ ምናምን እያለት ነበረ። ቅድስትም ምሳሌ ካላመጣሃት በቃ እንሄዳለሁኝ ክፍለ ሀገር ቤተሰቦች ጋር እሄዳለሁኝ አለችው። የፊቱንም እሷን ይዣት ጀምሮ ክፍለ ሀገር ይዣ ባር ኖሮ ይሻል ነበረ ይዟትም ነበር ምናምን አለች። አለቃቀሰች። እሱም ችግር የለውም ምን ምሳሌም ትመጣለች ሁሉ ነገር ይስተካከላል እያላት ነበረ። አሁን አንቺም ይገባኛል ለእነሱ ብለሽ ነው እዚህ የተቀመጥሽው፣ ለምሳሌም ብሩክን ብለሽ ነው አውቃለሁኝ፣ ግን የተወሰነ ሰዓት ድረስ ታገሺኝ እያላት ነው። እና ማሮቼ ላይክ፣ ሸር፣ ሰብስክራይብ አድርጉ። የዛሬው ቪዲዮ ይህን ይመስላል። በቀጣይ ቪዲዮ ደግሞ በሌላ ቪዲዮ እስከምንገናኝ ደህና ዋሉ፣ ደህና ምሹ። ባይ ባይ።